የዛሬ 8 ወር 9 ዓመት የማውቀው የእግዚአብሔር ሰው ነው። እግዚአብሔር ብዙ ተአምራቶችን ታላላቅ ነገሮችን ሲያደርግበት ያየው ሰው ያኔ ለኔ ብርቅ በነበረ ጊዜ ማለት ነው። እሱ ቆሞ ሲያገለግል እኔ እሱን ቀርጸው ነበር። ቸርቹ እኮ አይፈልገውም ፋይሉን፣ እኔ ግን በቃ ተአምራት ነው ለኔ ድንቅ ነው። ታወደኔ ተናገረኝ ጌታ በአድራሻዬ ስራ ያልቀረውም ጌታ በሶ ሲናገር በቃ ስራ ተቀየረ። አንተ ከዚህ በኋላ አገልግሎት ነው ስራ አለኝ። ለመጀመሪያ ጊዜ እኔ ልሳን እየተሞላሁ በፓስተር ጆሲ ይችላል ዩቲዩብ ላይ አየሁትና ማመን አቅቶኝ ነው የመጣሁት። ማመን አቅቶኝ እግዚአብሔር በድንቅ ገና በዚህ ሰው ይሰራል። አሜን። የተገናኘንበት ዘመንና አሁንም ማየው ነገር በጣም ስላስገረመኝ ማለት ነው። እኔ የነበረበትን ሁኔታ ብታዩ የእውነት ነው። አመድ ባመድ አፈር ባፈር ሆኖ ያገለገልንበት ቦታ ራሱ አፈር ነው። እዛ ላይ የተንደባለለ ይቀርጻል። በሆነች ነገር ስፒከር ያመጣል፣ የሆነች ነገር ያመጣል። ታዲያ ለእንደዚህ አይነት ሰው እግዚአብሔር አይከፍልም? በእጥፍ ይከፍላል። ሃሌሉያ። ስለ ስሙ ያደረጋችሁትን ይረሳ ዘንድ እግዚአብሔር ሰው አይደለም። ፓስተር ጆሲን አስወደኔ እንኳን ደህና መጣ። በጣም ወዳለሁ። አይ ላቭ ዩ ሶ ማች። ክብር ለጌታ ይሁን። የዛሬ 8 ወር 9 ዓመት አረንዶ ወደ 10ም ሳይጠጋ አይቀርም 10 ዓመት አካባቢ። ክብር ለጌታ ይሁን። እማውቀው የእግዚአብሔር ሰው ነው። እግዚአብሔር ብዙ ተአምራቶችን ታላላቅ ነገሮችን ሲያደርግበት ያየው ሰው ያኔ ለኔ ብርቅ በነበረ ጊዜ ማለት ነው። ብርቅ በነበረ ጊዜ እሱ ቆሞ ሲያገለግል እኔ እሱን ቀርጸው ነበር። ታስታውሳለህ? ክብር ለጌታ ይሁን። እና በተለይ ስፔሻሊ ለኛ አገልጋዮች ምናምን በትምህርታችን ጊዜ ምናምን አንዳንዴ እመሰክርላቸዋለሁ አይደለ? እና ጌታ እንዴት ድክ ድክ እያደረገ እንዳመጣኝ ማለት ነው። እና የእግዚአብሔርን ቤት እያጸዳው ቸርች ለማጽዳት የመጀመሪያ ነው የነበርኩ። ቸርች አካባቢ የጎደለ ነገር ለመሙላት የመጀመሪያ ነው የነበርኩ። ቸርች አካባቢ ላይ ቀድሞ ለመግባት ነው የነበርኩ። ክብር ለጌታ ይሁን። እና አይመስላችሁም? አሁን ላይ ስነግራችሁ የውሱ ምስክር ነው። እኔ አገልጋዮች ሲመጡ ቸርቿ ብላኝ አይደለም፣ ማቴሪያሉንም ሰጣኝ አይደለም። ካሜራ በራሴ ጉልበት በራሴ የኔን ረዳት ባለሙያዎች ምናምን ሁሉ አምጥቼ ምናምን ቸርቹ እኮ አይፈልገውም ፋይሉን፣ እኔ ግን በቃ ተአምራት ነው ለኔ ድንቅ ነው እና እቀርጻለሁ። ክብር ለጌታ ይሁን። እያገለገልኩ አገልጋዮች ሲመጡ እኔ ካሜራማን ነኝ። ሳላውቀው ነው ጸጋ ማክበር ምን እንደሆነ የገባኝ። ሳላውቀው ገባኝ። በቃ ይሄ እግዚአብሔር ሲረዳቸው። ጸጋ ደግሞ የሚሰራው የሚያከብረው ሰው ላይ ነው። ጸጋን ካከበራችሁ ጌታ ምስክሬ ነው እግዚአብሔር ያከብራችኋል። እና እሱ ተጋብዞ እዛ ቸርች የመጣ ጊዜ ሆሳና ከተማ ላይ ነው። ከአዲስ አበባ ነው የሄድከው አይደል? ያኔ ከአዲስ አበባ እና ሆሳና ከተማ ላይ ነው ኮንፈረንስ ሊያገለግል መጥቶ የተገናኘ ነው። ካልተሳሳትኩ የ3 ቀን ኮንፈረንስ ምናምን። እና እግዚአብሔር ሲሰራ የነበረው ነገር ሲያደርጋ የነበረው ነገር ይገርመኝ ነበርና የሆነ ጊዜ ላይ ሰዓቱ ደረሰ። ለመጀመሪያ ጊዜ እኔ ልሳን እየተሞላሁት በፓስተር ጆሲ እጅ ነው። እሱ ይወቅ አይወቅ ያስታውስ አያስታውስ አላውቅም። ቪዲዮ ግን እስከ ቅርብ ጊዜ እጄ ላይ ነበር። ብዙ ጥራት ባይኖረውም ፕሮፌሽናል ካሜራ አይደለም። እና በሌሎቹ ላይ ማየው ስቀና ሲገርመኝ ሲርበኝ እኔ ዝም ብዬ እየቀረጽኩ ምናምን የሆነ ሰዓት ላይ መጣ ጌታ ወደኔ። እና አሁን ይሄንን የሚያውቅ ሰው አሁንም እዚህ ጉባኤ ውስጥ አለ የሚታዘበኝ ሰው። አገልጋይ ተጋብዞ ይመጣል። የቸርች መሪዎች ይጋብዛሉ። ሌሎች ሰዎችም ጋብዘው ያምጡ። ብቻ ማንንም ያምጣ አገልጋይ። የመጣ አገልጋይ ግን እኔ ላይ ሳይተነብኝ መውጣት አይችልም። ፊት ለፊት 3 ፒስ ለብሰው የተቀመጡ እያሉ እዛ ጋር ካሜራ ይዤ ቆንኩትን እኔ መልእክት ይመጣልኛል። እና መጣ ወደኔ ተናገረኝ ጌታ። ጊዜ ካለሱ ያወራቸዋል። እግዚአብሔር ምስክር ነው። በቃ በሞኝነት አሜን ብዬ ተቀበልኩ። ከዛም በፊት ብዙ የሰማኋቸው አሉ። ጨመረብኝ። አያቀኝም አላቀውም። ለመጀመሪያ ጊዜ ነው እዛ ጉባኤ ላይ ሲመጣ በአድራሻዬ ስራ ያልቀረውም ጌታ በሶ ሲናገር በቃ ስራ ተቀየረ። አንተ ከዚህ በኋላ አገልግሎት ነው ስራ አለኝ። ኦሬዲ አገልግሎት ጀምሬያለሁ። እና በቃ ልዩ የመለኮት ኃይል ወደቀብህ ሲለኝ ብቻ ነው መሰማው። ከዛ እጅ ጫነብኝ። ያው ታውቃላችሁ በዚህ ቅጥነት አገልጋዮችን ሳላስቸግር ወድቄ ተነሳው። ክብር ለጌታ ይሁን። ሰዎች ለምንድነው ወንበር የሚሰብሩት? አሌክስ ለምንድነው ጉባኤ የሚበጠብጡት ነበር።
መልስ አገኘሁ ነው የምግረ መንገድ። ጌታ ይባረክ። እና እግዚአብሔር ረዳኝ ባንተ ጸጋ፣ አንተ ውስጥ ባለው ቅባት እግዚአብሔር አገዘኝ። እና አንተ እግዚአብሔር ሰው እንደው በጣም ጌታ ያበረታ በአገልግሎት እንዲጥሰ እንድትወጣ ያደረገ ምናምን ካላችሁ ምንም ነግራችሁ ነገር የለም። ታሪኬ ኢየሱስ ነው። ኢየሱስ ነው ይሄን ያደረገው። ግን በባሪያዎቹ በኩል አልፎ ጌታ በብዙዎች ዱዳ እንኳን ቢሆን ማለት ነው የእግዚአብሔር መንፈስ ካለበት ቅባት ካለበት እኔ ፊት ደርሶ አፉን ይከፍታል። እርግጠኛ ሆኜ ነው መነግራችሁ። በጌታ ፊት ነው መነግራችሁ። እኔ ላይ ለመናገር እኮ ነው ማለት እኔ ላይ ለመናገር አፉን ይከፍታል። በቃ እርግጠኛ ሆኜ ነው መነግራችሁ። የእያንዳንዱ ፍሬ ግን አይቻለሁ በህይወት። ክብር ለጌታ ይሁን። እግዚአብሔር ከነካኝ ካገኘኝ በኋላ ቃሉን ከተማርኩ በኋላ በቃ አንድ ነገር ገባኝ። ቀድሞም በጣም ሪስፔክት አደርጋለሁ ለእግዚአብሔር ሰዎች ያለኝ በቃ እይታ የተለየ ነው። ግን ከዛ በኋላ ደግሞ በጣም በእግዚአብሔር ፊት ነው መነግራችሁ በጣም እና ረዳኝ። ከጌታ ቀጥሎ ጸጋቸውን ማክበሬ መቀበሌ። ዘማሪ ነው ከተባለ እኔ ጋር ትልቅ ቦታ አለው። ነብይ ነው ከተባለ ትልቅ፣ ፓስተር ከተባለ ወንጌላዊ ከተባለ እናንተስ ነብይ ሲባል አይደል? አረ መስሎሻል? ሁሉም የቀዳው ካንዱ ምንጭ ነው። መጽሐፍ ሲናገር በእግዚአብሔር ስም የሚመጣ እርሱ ይልና ምን ያለ ነው ይላል? የተባረከ ነው። በእግዚአብሔር ስም የመጡ ሰዎችን ሁሉ ሪስፔክት ልትሰጧቸው ይገባል፣ ልታከብሯቸው ይገባል፣ ልትወዷቸው ይገባልና ፓስተር ጆሲ ዛሬ እንዴት መጣ? ዩቲዩብ ላይ አየሁትና ማመን አቅቶኝ ነው የመጣሁት። አዎ ማመን አቅቶኝ። ጌታ ኢየሱስ ክርስቶስ ይባረክ። አሜን። እስቲ የእውነት ለእግዚአብሔር ክብር ስጡ። እስቲ ሃሌሉያ። እኔ አሁን እዚህ ተቀምጬ እኔን ነው እሱ ውስጥ እያየው የነበረው። ማለት ጨካኝ የሆነ ነብይ እንዲነሳ ምድሬ ላይ ፈልጋለሁ። ኢየሱስ ጌታ። መቀኛ መንፈስ ካለ የተመታ ይሁን። ስለዚህ አይቼበታለሁ። በቃ የእግዚአብሔርን እውነት የእግዚአብሔርን ቃል ዩቲዩብ ላይ አይቼ ነው። በእውነት ነው የምላችሁ እግዚአብሔር በድንቅ ገና በዚህ ሰው ይሰራል። አሜን። ምክንያቱም የተገናኘንበት ዘመንና አሁን የማየው ነገር በጣም ስላስገረመኝ ማለት ነው። እግዚአብሔር በፍጥነት ይለውጣችኋል። አሜን። በዚህ ሰው ላይ ያየሁት የቃል መገለጥ፣ የመንፈስ ቅዱስ መገለጥ ትክክለኛ የሆነ ይኸውላችሁ፣ እኔ ባለሁበት አቅጣጫ ወይም በማገለግለው አገልግሎት ነብይ ንቃል፣ ነብይ ይቃወማል ምናምን ይሉኛል። ኖ ኖ ኖ፣ ትሩዙን አውቀዋለሁ፣ እውነቱን አውቀዋለሁ። ከእውነት ሰው ሲነሳ አጥንታችሁ ውስጥ የሚገባ ፈውስ፣ ዕውቀት፣ መገለጦችን ነው የሚሰጠው። ሃሌሉያ አሜን። መሸከም አቅቶኝ ነው ባለፈው ሳምንት የወጣሁት። እያየሁት አጠገቤ ቆሞ አልቻልኩም፣ ዝም ብዬ ወጣሁ። በቃ ጉዳይ አለኝ ብዬ ወጣሁ። በቃ ዛሬ ግን በቃ መምጣት በደንብ በቃ ባለቤቴ ማለች ከሷ ጋር ተነጋግረን መጣለው አልኩኝ። መጣሁኝ። በእውነት በአንትዬ ያየሁት ነገር እስካሁን ድረስ እያስገረመኝ ነው። ኢየሱስ ጌታ። እዛ ቤት መንታ ልጆች ነው የተወለዱት። እሱ ብቻ አይደለም፣ ሌላም አንድ ሰው አለ። አሁን ግንቢቹና አካባቢውን የነቀነቀ ያለ ልጅ አለ። የእውነተኛ መገለጥ በቃ ኢየሱስ ክርስቶስ ጌታ ነው። እንዲህ ስመሰክር ከመንፈሴ ነው የምመሰክረው። ምክንያቱም ብዙ አልሄድም፣ እንደዚህ አይነት ቦታ ብዙ አልሄድም። የተገኘሁት ፍሬ አይቼ ነው። ፍሬ አይቼበታለሁ። ይሄ ሁሉ ህዝብ እንግዲህ የመገኘቱ ሚስጥር ሆኗል አይደለም? አይደለም? አዎ። እሱ ጋር ያለው ቅባት ስላለ እኮ ነው የመጣችሁት። የእግዚአብሔር ነው። እሱ ስላለ እዚህ ጋር መጣን አይደለ? ይሄንን ያደረገ እግዚአብሔር ነው። ሃሌሉያ አሜን። እኔን ውስጥ ያይቼዋለሁ ያልኩት ባለፈው ሳምንት ለአንድ አባት ለሳቸው ይመስለኛል አቅፏቸው ሲጸልይ ከእንባ ጋር ነበር። አይታችሁት ከሆነ ይሄ ነው የእግዚአብሔር ርህራሄ፣ ይሄ ነው የእግዚአብሔር ፍቅር። ገና እዚህ ቦታ አይወሰንም። በኢየሱስ ክርስቶስ መስፋት ይሆንለት። አሜን። መስፋት ይሆንለት። አሜን። መስፋት ይሆንለት። አሜን። እግዚአብሔር ለሚወደው እንደ ሐሳቡ ለተጠራው ነገር ሁሉ ለበጎ እንዲደረግ እናውቃለን እንደሚል ነገሩ ለበጎ እንዲቀየር በኢየሱስ ስም ጸለይኩ። ታምራት እንዲሆንለት ጸለይኩ። አሁን ከሚለው በላይ፣ ከሚናገረው በላይ፣ አሁን ከሚጠቀምበት በላይ በላዩ ላይ እንዲሆን በኢየሱስ ስም ተናገርኩ። አሜን። እግዚአብሔር ያለው ብቻ ይሆናል። አሜን። ኢየሱስ ጌታ ነው። ስለዚህ በዚህ ሰው ብዙ ነገር አይቻለሁ። ማለት ዩቲዩብ ላይ አይቼ በጣም በቃ እንዴ ይህ ሰው የት ነው ያለው? አጠያይቄ ነው የመጣሁት። በእውነት
በእውነት ያኔ የነበረበትን ሁኔታ ብታዩ የእውነት ነው። አመድ ባመድ አፈር ባፈር ሆኖ ያገለገልንበት ቦታ ራሱ አፈር ነው። እዛ ላይ የተንደባለለ ይቀርጻል። በሆነች ነገር ስፒከር ያመጣል፣ የሆነች ነገር ያመጣል። ታዲያ ለእንደዚህ አይነት ሰው እግዚአብሔር አይከፍልም? በእጥፍ ይከፍላል። ሃሌሉያ። ስለ ስሙ ያደረጋችሁትን ይረሳ ዘንድ እግዚአብሔር ሰው አይደለም፣ አይረሳውም ገና። ስለዚህ ትሁት ሰው ለእግዚአብሔር ክብር እንሰጣለን። ሃሌሉያ። እኔም እንደዚህ ሆነ ስላየሁ እግዚአብሔርን አከብራለሁ። ክብሩን እግዚአብሔር ይውሰድ። በሌላ ጊዜ እንገናኛለን። ዘመናችሁ የተባረከ ይሁን። ምናልባት ላስታውሰው ይችላል ፓስተር አርብ ከሰዓት ጀመረ ኮንፈረንሱ። ቅዳሜ ቀን ሙሉ ዋለና ቅዳሜ ከሰዓት ላይ አንዳንድ ሚራክሎች ምንም ጴንጤ ብትሆኑ ይከብዳል። እንኳን እኔ ያልኔ በነበረኝ ይሄ መንፈሳዊ ዕውቀት መረዳት ቀርቶ አሁንም የሚከብዱኝ ነገሮች አሉ። ጌታ በእጄ ሲሰራ እያየን አይደል? ለምሳሌ ከ3 ሳምንት በፊት ነው 2 ኩላሊቱ ፌል አድርጎ ዳያሊሲስ ሲያደርግ የነበረው ወንድም በሸክም የመጣው ሰውዬ ከ2 ወር በኋላ መጥቶ ሲመሰክር እሱን አሁን እኔ እስካሁን ለማመን ለመቀበል እየከበደኝ ነው። ከዛም ብዙ ነገር አይተናል አይደል? ካንሰር ብዙ ነገር በቃ እስከ ዛሬ የሚገርመኝ ማለት ነው አሁን ባለሁበት የመንፈሳዊ ዕውቀት ውስጥ ልክ ላይ እንኳን ሆኜ የሚከብደኝ የዛን ቀን ቅዳሜ ከሰዓት ላይ አንድ ሚራክል ሆነ። እግሯ እንዲያጥሮ በክራንች ነው የምትሄደው። ይሄ እግሯ መሬት አይረግጥም። በሕያው አምላክ በእግዚአብሔር ፊት ቆሜ ነው የምነግራቸው። ቅዳሜ ከሰዓት ላይ ትዝ ይለኛል 11 ሰዓት ከምናምን ለ12 ምናምን ጉዳይ ላይ ነው እና ሁለተኛው ወንበር አካባቢ ቁጭ ብላለች። እሱ ያስታውሳ አላቀም። ወንበር አምጡልኝ አለ። ምን ሊያረግ ነው ይሄ ሰው? የሄዶ ጉልበቷን ነካ መጣና ወንበር አምጡልኝ ሲል እኔ ያስኳትን ካሜራ ጣል አድርጌ ሮጬ ወንበር አምጥቼ እኔ ነኝ ያስቀመጥኩት። ከዛ በኋላ ነው ለኔ መጸለይ የጀመረው። ከዛ መጣት አስቀምጣት ቁጭ በያለ ኑ አሁን ሁላችሁም ይዩ አለ። ካሜራዋን በጣም አሪፍ ካሜራ መስላው ነው መሰለኝ። ና አንተ በደንብ ቅረጽ አለ። ተንበርክኬ መቅረጽ ጀመርኩ። አሁን የሚለው አፈር ላይ ጌታ ይባርከኝ። ጌታ ምስክሬ ነው። ጥቂት ደቂቃ ጸለየ። አሁን ዝም ብላችሁ እዩ አለ። ምን የሚታይ ነገር አለ? 5 ጣት ነው፣ 1 እግር ነው፣ ትንሽ ያጥሯል። ምን ይታያል እላለሁ እኔ በልቤ ማለት ነው። ይኸው እግዚአብሔር ምስክር። ዝም ብላችሁ እዩ አለ። በእኛ አይን ይስራ ጌታ፣ በእሱ አይን ይስራ አላቅም እኔ። ከዛ ከደቂቃ በኋላ ተነሽ ያላት። ወንበሯን አስደግፋ ነው በትሯን የሆነች ቀጭንዬ በትርን ያስደግፍ በትሯን እንደዚህ ብድግ ነገር ስታረ ታዩና ተነሽ ያላት። ወንበሩን እንደዛ ቆመች። እስቲ ተራመጅ ሲያ አለች። ዋይ ማለት ጀመረች። በቃ እኔ ጋደም አልኩ፣ እዛው ጋደም አልኩ። ይኸው ጌታ ምስክሬ ነው። ይሄን መልእክታውን ብዙ የሚያዩ ኮንፈረንስ ላይ የነበሩ አገልጋዮችም የኔ ፋሚሊ ብዙ ሰዎች አሉ ይታዘባሉ። ተፈታ ቀረች ልጅቱ። በዛው አጋጣሚ ጌታ መንፈስ ቅዱስ መጣና እኔ ጋር መልእክት ነገረኝ። ይሄን ስራ እየሰራ እንደዚህ ይሆንክ አትቀጥልም። አንተ የመንግስቱ ወንጌል አገልጋይ ነህ፣ የመንግስቱ ሰራተኛ ነህ። ማአት ነው በዘመን የሚሆነው ነው። መጨረሻ ላይ ያለኝ አንድ ነገር ነው። እስቲል ነው ያቃል። አሁንም እየሰራ ነው። አሁንም እየኖርክ ያለኸው አለኝ የሰጠኸው ነው የከፈልከው ነው አንተ የምትኖረው። ሆነብኝ በህይወቴ ላይ ማለት ነው። ክብር ለጌታ ይሁን። በእውነት እግዚአብሔር ዘመንህን ይባርከው። ስላገኘው ካንተ በላይ እኔ ነኝ በጣም ደስተኛ የሆንኩት። ደሞ አንድልም አለኝ። እኔ የተባረኩባቸው ጸጋ የተካፈልኩባቸውን አገልጋዮች ሁሉ ባገኘው እድል መድረስ ማግኘት ፈልግ ነበርና ባንተ ተሳክቶልኛል። እንቀጥላለን አብረን። እጆቻችሁን ዘርጉ እስቲ። ጂሰስ አባት ሆይ ስለዚህ ባሪያ እናመሰግናለን። በእውነት ጉልበቱ ሳይደክም አቅሙ ሳይዝል እድሜው ሳያረጅ እግዚአብሔር ሆይ በዚህ ጊዜ ስላገናኘህ እኛ አመሰግናለሁ። ደግሞ ቀሪ ዘመኑንም የዘላለም አምላክ እግዚአብሔር ሆይ በብዙ ስለምታበረታው እግሮቹን እንደዋላ በከፍታ ላይ ስለምታስሮጠው ጎደለብኝ ባለው ነገር ላይ በሚያስጨንቀው ሁሉ ነገር ላይ የታምራት እጅህን በኢየሱስ ስም ስለምትገልጥ አመሰግናለሁ። እኔ ከማውቀው ዘመን አገልግሎት በጌታ በኢየሱስ ስምና ስልጣን በሌላ ክብር በሌላ ኃይል እንደገና ስለምትገልጠው አመሰግናለሁ። ሌላ ታምራት በሕይወቱ ላይ ስለሚሆን
ይሁን። ሰማያት በአንጻሩ ስለሚከፈቱ የመለኮት ዓለም ምስጢራት ሁሉ ስለሚገለጡለት አመሰግንሃለሁ። ከዚህ ቀን ጀምሮ ግንባርን እንደ ቡላት ድንጋይ አጠነከርኩት። ያንደበት ቃል ሁሉ በኢየሱስ ስም አሁን መድኃኒት ይሁን። ምላስን በመንፈስ ቅዱስ እሳት ነበልባል ቀባሁት። የተናገርከው ሁሉ ከዚህ ሰዓት ጀምሮ ይብቃል። ሆነልኝ ሆነብኝ የምትለው አዲስ ነገር ከነገዋ ማለዳ ጀምሮ ይጀምራል በኢየሱስ ስም አሜን። ዘርጉና ተባርከሃል በሉት። ዘመን ይባረክ። ዘላለም የበረከት ይሁን። አትቁም፣ አትገደብ። አሁንም ቀጥል፣ ስፋ፣ ምድሪቱን ውረስ በሉት። ሰዎች ተሰልፈው ካልፈለጉክ ትላንት የነበሩ አሁን የሌሉ ያሰብካቸው የረሱ ሰዎች ካልፈለጉ ይኸው መፈለግ ሆነልህ። ተከናወነ በኢየሱስ። ኢየሱስ ማን ነው? ቁሚስ in the name of Jesus። ለቅሶ ማታ ቢሆን ጠዋት ደስታ ይሆናል። ሁሉን ቻዩ ጌታ እግዚአብሔር ቀን ያዛ ቢመሽም ይነጋል ይነጋል። ይህንን አውቃለሁ እንደ ጨለማ አይቀር እግዚአብሔር ቀን አለው። ከቤት ስቃይ ከውጭ ስቃይ እግዚአብሔር እንዲያለኝ መከራሽን እንዳለፈው ውሃ ትረሻለሽ። አሜን። ሌሊትሽ ለቅሶ ቀንሽ ለቅሶ እግዚአብሔር ወዴት ነህ? የኔ ነገር መቼ ነው የሚቀየረው? የኔ ነገር መቼ ነው የሚስተካከለው? አልበዛብኝም ወይ ዱላው? አልበዛብኝም ወይ ነቀፌታው? አልበዛብኝም ወይ ጩኸት? እንኳን አስጮኸሽ፣ አሜን። እንኳን አስለቀሰሽ። አሜን። አሁን ነገር ሊቀየር ነው። አሜን። እግዚአብሔር እንደዚህ አለ። ያው ጌታ አምላክ እግዚአብሔር ባለሽበት ነገርሽን እቀይረዋል። አሜን። ማለት ብዙ ችግረኞች እዚህ ጉባኤ ውስጥ ሊኖሩ ይችላሉ፣ ግን በጌታ መንፈስ የማይው የሷ ጩኸት ግን መጽሐፍ ሲናገር ያ ችግረኛ ምን አለ ይላል። ከዛስ እግዚአብሔር ምን አለው? አሁን ሰማሁሻል። አሜን። አንቺ ተመለሺ፣ አንቺ ተመለሺ፣ ከእግዚአብሔር ጽድቅ ጋር ተባበሪ፣ ከእግዚአብሔር መንፈስ ጋር ህብረት አድርጊ። አሜን። የቤቱንም የውጭውንም እግዚአብሔር ይቀይረዋል። አሜን። እንዴ አንቺ ስትደርሺበት ነገር ይበላሻል። እውነት ነው ማውራው። ስትነኪው ነገሩ ይቀየራል። እውነት ማለት ሰዎች በፍጹም ላንቺ መልካም የሆነ አመለካከት የላቸው። እውነት ንግግርሽ ሁሉ ትርጉም ይሰጠዋል። እውነት የያሽውን ነገር ሁሉ ጠላት ይበትነዋል። እውነት ማረፍ ትፈልጊያለሽ? እውነት ማረፍ ትፈልጊያለሽ? አልደከመሽም? በጣም ደክሞ አልሰለቸሽም? በቃ ይደከሰ ቸርች ሲባል ራሱ የሆነ በቃ ቮሚት ሊያደርግሽ ነው የሚሆነው። ቸርች ሲባል ራሱ እውነት ውሸት ነገር ይቀየር። ከእግዚአብሔር ጋር ተስማሚ። አሜን እማዬ። ከእግዚአብሔር ጋር ተስማሚ። ተመለሺ፣ ካለሽበት ሐሳብ አቋም ተመለሺ። ልክ ከእግዚአብሔር ጋር መስማማት ስትጀምሪ ነገር መቀየር ይጀምራል። እኔ ምስክር ነኝ። እሺ እህት አለ ከእግዚአብሔር ጋር መስማማት። እግዚአብሔርን አንተ ሁሉን አዋቂ ነህ፣ አንተ ሁሉን ትችላለህ። ካንተ ጋር ችግር፣ ካንተ ጋር መከራ፣ ካንተ ጋር ጉስቁል፣ ማጣት፣ ነቀፌታው ያምርብኛል በይው፣ ያምርብኛል በይው። አንቺ ማለት የወጣሽበትን ዓለም ሳይው ከዓመታት በፊት ከባድ ሰው ከማይወጣበት አይደል? ሰው ከማይወጣበት እዛ ዓለም ውስጥ እኔም ነበርኩ። ያን የረዳሽ እግዚአብሔር ሳታውቂው እኮ ነበር የረዳሽ። ሳታውቂው ሳላውቅ ያወከኝ ሕፃን ሳለው ያኔ አሳድገኛል አባቴ ነህ ለኔ የልጅነቴ ነህ። ብዙ ነው ዛሬም ትዝ ይለኛል ትዝ ይለኛል። ብዙ ዘመን ራራህልኝ ብዙ ዘመን ተሸከምከኝ ብዙ ዘመናው ብዙ ዘመን ይቅራልከኝ ብዙ ዘመን ተሸከምከኝ ብዙ ዘመናው። እናት ማትችለውን አመሌን ችለሃል፣ ሚስጥሬንም ይዘሃል። አባት ማይችለውን አመሌን ችለሃል፣ ብዙ ገበናዬን ሚስጥሬንም ይዘሃል። ያንቺን ያለ እግዚአብሔር የታገሰው ሰው፣ ያንቺን ያለ እግዚአብሔር የተሸከመው ሰው ይዙ እግዚአብሔር ተሸክሞሻል። አሁን ያለውን ሁኔታ አይተሽ አትናወጪ።
በዛ ሁሉ ሁኔታ ውስጥ እንድታልፊ ምናልባትም ዛሬ ኢሳይያስ 43 ላይ ያነበብኩት ቃል ያንቺ ነው። በውሃ ውስጥ በእሳት ውስጥ እውነት ነው የኔ ቃል ነው ያንቺ ቃል ነው የኔ መልእክት ነው የኔ መልእክት ነው። ከቆምኩ ሰዓት ጀምሮ ያንቺ መልእክት ነው። አሜን አትሉ? አያችሁ የተሸከመሽ እግዚአብሔር የሚተው አይደለም፣ የሚጥል አይደለም። ነገሮች ከነገ ማለዳ ጀምሮ ይቀየሩ። አሜን። በኢየሱስ ስም ከሚቀጥለው ሳምንት ጀምሮ ይቀየሩ። እግዚአብሔር አምላክ በፈራሽው ባለቀሽበት በዚያው ጉዳይ ላይ ድንገት መጥቶ ያሳርፍሽ። ሰፈር ቀይረሽ፣ ሀገር ቀይረሽ፣ ጓደኛ ቀይረሽ እምቢ ያለው ጉዳይ አሁን ተስተካከለ። አሜን። ውሰጂው በኢየሱስ ስም ተፈጸመ። ከመሐንዲስ በፊት ስንሻውን አየሁት። ስንሻው ስሜ ነው። የሆነ ራብ አለ ውስጥ፣ የትውልድ ሸክም አለ። በጣም ማለት እኔንም እንደ ሰው እግዚአብሔር ቢረዳኝ ቢያግዘኝ በሁለት እግሮቼ ቢያቆመኝ እድል ቢሰጠኝ ይህንን ትውልድ ብናጠቅ እውነት ልክ ነው ማውራው ነገር እና የቤቱ ቅናት አለ። በጣም እግዚአብሔር የልብን መሻት ሰጥቻለሁ። አሜን። አንድ ሰው ጮሆ አሜን አይልም ወይ? ደግመህ አሜን አትልም ወይ? በጌታ በኢየሱስ ስም እንደ እግዚአብሔር ባሪያ ባረኩ። ሂድና ተከናወን። ባረከሻለሁ። ከእግዚአብሔር ጋር አንድ ክርክር አለ። እግዚአብሔር ሆይ ይሄን አርግና ይሄ ይሁንና እኔም እሆንልሃለሁ ያልክ የምትጮኸው ጩኸት አለ። በብዙ ነገር ብዙ አቅም እያለህ በአቅም ልክ አይደለም የምትኖረው። ጠላት ከአቅም በታች አስቀምጦ በጣም የተባረከ አይምሮ ነው እግዚአብሔር የሰጠህ አይደለ? ከሰዎች ጋር የሚገርም ተግባቦት አለ። እጅ የነካው ነገር ሁሉ መልካም ይሆናል፣ ግን ያንተ ነገር ይበላሻል። ልክ ነው ማወራ። ዛሬ ዜሮ ባልክበት አፍ አንድ ብለህ መቁጠር ትጀምራለህ። ሁለት ብለህ ትቀጥላለህ። ሶስት እያልክ ነገር ያማረ ይሆናል። ቀኞቻችሁን ከፍ አድርገዋ። በጌታ በኢየሱስ ስምና ስልጣን ከባዶ ከዜሮ የሚያነሳው የእግዚአብሔር መንፈስ ዛሬ በነገራችሁ ላይ ይገለጥ፣ በስራችሁ ላይ ይገለጥ፣ በአገልግሎታችሁ ላይ ይገለጥ። ለተከራከርከው ጉዳይ አለኝ እግዚአብሔር እከራከርልሃለሁ። ከዚህ ቀን ጀምሮ ቀኜ ትደግፋለች አለ፣ ጽድቄ ይደግፋል አለ። አምላክ እግዚአብሔር ከፊት እወጣለሁ አለ፣ ቀድሜ እሄዳለሁ አለ፣ እይዝሃለሁ አለ፣ አስከትልሃለሁ አለኝ።